መጠነ ሰፊ ስራዎች እየሰራን በጋራ እንገኛለን። የሕግና የአሰራር ማሻሻያዎችን ማድረግ፣ የስራ አካባቢዎችንና መሰረተ ልማቶችን ማሟላት፣ አገልግሎቶቹ በቴክኖሎጂ የተደገፉ እንዲሆኑ፣ የታገዙ እንዲሆኑ፣ የዘመኑ እንዲሆኑ አስፈላጊውን ከፍተኛ በጀት በመመደብና የሰው ኃይልና ተቋማትን በማስተባበር እና አሁን የታዩ ጅምር የቴክኖሎጂ ስራዎች እጅግ የሚያበረታቱ ስለሆነ እነዚህን አጠናክረን መቀጠል ይኖርብናል። ይህንም ለማገዝ በቁርጠኝነት እየሰራን እንደሆነ ለማንሳት ነው። እንደዚሁም ይህን የመሰለ ደግሞ የስራ አካባቢ ኖሮ ውጤታማ ስራ መስራት እንዲቻል ሁላችሁም እንደምትገነዘቡት የከፍተኛ ፍርድ ቤቱን ህንፃና የስራ ቦታ ለማመቻቸት ከፍተኛ ጥረት የተደረገ ይገኛል። ተክለ ሃይማኖት አካባቢ ባለው ስፍራ ላይ እሱም ስራ የምንጀምር ይሆናል። ስለዚህ በቴክኖሎጂ በመሰረተ ልማትም በስራ አካባቢ በማመቻቸትም ፍርድ ቤቶች አካባቢ የሚታየውን ችግር ለመፍታት መንግስት በቁርጠኝነት እየሰራ ይገኛል። ስለሆነም በየደረጃው ያለው የዳኝነት አካል የተጀመሩ የለውጥ ስራዎች ይበልጥ ተጠናክረው እንዲቀጥሉ የራሳችሁን አስተዋጽኦ ደግሞ እንደምታደርጉ እምነቴ ሙሉና የጸና ነው። የዳኝነት ነፃነት ከተጠያቂነት ጋር እውን ማድረግ የሚያስችሉ የህግ ማዕቀፎችን፣ የአሰራር ስርዓቶችን በመዘርጋት የህዝብን አመኔታ ያተረፉ ተቋማት እንዲኖሩን ማስቻል ከሁላችንም ይጠበቃል። የተናበበ ለአንድ አገርና ህዝብ የሚተጋ ተቋምና የአመራር ስርዓትን መገንባት ከሁላችንም ይጠበቃል። ነፃነትን፣ ግልጽነትን፣ ተጠያቂነትን፣ ታማኒነትን፣ ተደራሽና የተሟላ ፍትህንም ደግሞ ማረጋገጥ ከሁላችንም ይጠበቃል። ለዚህ እንዲረዳ ሁሌም አሰራሮቻችንን መፈተሽና ማስተካከል ይኖርብናል። የህዝብንም ማስተያየትና እርካታ በየጊዜው በመለካት እና በማጥናት ለስራዎቻችን ውጤታማነት ግብዓት እንዲሆኑ ማድረግ ይኖርብናል። እንደዚሁም አሁን አንዳንድ ክልሎች ላይ የተጀመሩ የፍርድ ቤቶች አጠቃላይ የዳኞችን እና ደግሞ ባለድርሻ አካላት የጋራ መድረኮችን እንደዚሁ በማጠናከር እና የጋራ ምክክር መድረኮችን በማከናወን እና በዚህም የሚገኙ ምርጥ ተሞክሮችን በመቀመር ውጤታማ ስራ መስራት የሚያስችል በመሆኑ ይህን ታሳቢ ያደረጉ ስራዎችን በጋራ ተቀናጅተን እንደዚሁ የምንሰራ ይሆናል። ስራዎቻችን በቴክኖሎጂ ለማዘመን በተለይ አሁን የተጀመረው በፌዴራል ፍርድ ቤት የተጀመረው የቴክኖሎጂ ማዘመን ስራ ይበል የሚያሰኝ ስለሆነ ይሄን በየደረጃው በፌዴራል መዋቅሮችም በክልሎቻችን በተሟላ መልኩ ተግባራዊ እንዲሆን ለማድረግ በጋራ የምንሰራ ይሆናል። እነዚህና መሰል ተግባራትን በብቃት ማከናወን፣ በጥራት ማከናወን፣ በፍጥነት ማከናወን፣ ይሄን ደግሞ ስናከናውን ስራዎቻችን ሁሉ ደግሞ ከብልሹ አሰራር የጸዱ እንዲሆኑ ማድረግ፣ የተሟላ ስነ ምግባር የተላበሱ እንዲሆኑ ማድረግ፣ ከሙስና የተላቀቁ እንዲሆኑ ማድረግ እና በተቋሙ ራዕይ ላይ እንዳስቀመጥነው እንደምታውቁት ተአማኒነት ያለው ፍትህ ተቋም መገንባት ተብሎ በራዕያችን ላይ እንደተቀመጠው ይህን ለማሳካት የሚያስችሉ ስራዎችን ሁላችን በጋራ እንድንረባረብ። የዳኝነት ስራ ትልቅ ኃላፊነት ነው። ከፈጣሪ በታች ፍትህን ለዜጎች የሚያሰፍን ብዙ ትጋትና ጥረትን የሚጠይቅ ፈጣሪን መፍራትን የሚጠይቅ አገርና ሕዝብንም ማስቀደም የሚጠይቅ ሕገ መንግስትና ሕሊናንም ማክበር የሚጠይቅ ትልቅ ኃላፊነት ያለው ተግባር እንደሆነ ሁላችሁም ትገነዘባላችሁ። ለዚህ ስራና ለሙያውም ትልቅ አክብሮት አለን። ለምታደርጉት አስተዋጽኦ ሁሉ ትልቅ አክብሮት አለን። ይሄ የበለጠ ጎልቶ እንዲወጣ የበለጠ ውጤታማ እንዲሆን እኛ የምናነሳው ብቻ ሳይሆን ህዝቡ የሚያነሳቸው ጉዳዮች፣ በህዝቡ ውስጥ የሚነሱ ጉዳዮች በብቃት ስራዎቻችን መርተን ስነ ምግባርን ተላብሰን ለፈጣሪ ታማኝ ሆነን ለሀገራችንና ለህዝባችን ታማኝ ሆነን
ከሁሉም በላይ ለህልናችን ታማኝ ሆነን ከሰራን ለሀገር ለውጥ፣ ለሀገር ብልጽግና፣ ለሀገር እድገት የሚያደርገው አስተዋጽኦ እጅግ ከፍተኛ ነው። በዛሬው ዕለት እንደ ህዝብ ተወካዮች ምክር ቤት አፈ ጉባኤ እና ተቋሙን እንደመራ ሰው አደራ የሚለው ስራዎቻችንን በትጋት በብቃት በታማኝነት ጥሩ ስራ የሰራችሁ እንደሆነ ይታወቃል። የበለጠ ደግሞ ይሄን ለማጎልበት የሚያስችል ትስስርና ትብብር፣ መቀባበልና መከባበር በአንድ መንፈስ በአንድ ልብ ለአንድ ሀገር ለአንድ ህዝብ የምንሰራ ዜጎች ስለሆን ውጤታማ በሆነ መልኩ ስራዎቻችሁን እንደምታከናውኑ እምነቴ የጸና ነው።